ይመጣሉ እኮ አሁን ቶሎ ቶሎ ነው የሚገናኙ እንደ ድሮ ምናምን አይደለም። ዋናው አንድ ላይ መሆናችን ነው። አልገባኝም ምን ማለት ነው? ወልቲማ ይሄ ሆን ሁሉ መሄጃም እየደረሰ ነው። ይኸው እስካሁን 2 ወር 3 ወር በጽናት ጠብቄያለሁ። በቃ ስጪ ናቲ ያረ እንደሰጥ ፈልገህ ነው ዳቦ? አዎ ናቲ ነው እኮ ነው። በቃ እሺ አታኩርፋሽ አታኩርፋ እንዴ ኩልቴር ስለሆነ ነው ያለ አስደስት ፈልጋለሁ እኮ እሺ አስደስችኝ እኮ ነው ያልኩሽ እስካሁን ያስደሰትኩ አይደለም አላልኩም ግን ያው እሱ ያስደስታል ምን ናቲ እኔ ሰጣለሁ ችግር የለውም የምር እንደሰጥ ፈልገህ ነው ሳስቡ እየተናደድኩ ምንድነው የሚያናድደው እኛ እኮ በክብር ተከባብረን ወደፊት ይደርሳል በሚለው ነው እንጂ እሱ የሚያረክሱ እና ማቀር ነው ይሉ እሺ ብለሽ አልቀልድም የምር እሺ ይበልክ ሰው እንዳንቺ መቼም አላየ አንቺን ከምንም በላይ በተለይ አይሻለሁ ለዘላለም በውስጤ ቦታ ሰጥቼሻለሁ ሳለም ለደስታዬ ልክልም እኔ አላምንም ምንድነው ሳሳልቤ ሳገኛት መንገብገቤ መቅረቱ ነው ችግሩ መመለስ ቁም ነገሩ ይሄ ይመስላል ወደድከው? የተከበሩ ውድና ትልቁ እንግዳችን አቶ ናትናኤል እባክዎትን ወደ መድረኩ ይምጡልን። Sit down. ሁሉ ሰላም ደህና ነህ? ተመቸህ? ያ ሁላ እንትን ሄዶ ዛሬ ደስታቸው ስለተመለሰ በጣም ደስ ብሎኛል። አንዳንዴ የሚዋደድ ሰው ፈተና ይበዛበታል። ለመልካም ነው የሆነ ናቲ እንዴት ነህ? ድባቡ በጣም ነው የሚያምረው። ሰላም ብለናል። እንዴት ናችሁ? ዛሬ እንግዲህ ያው እንድንጨዋወት ፈልጌ ነው። እንግዲህ ብዙ ነገር አሳልፈናል። ሰሞኑን የተፈጠሩ ነገሮች አሉ። ያው ሁሉንም ነገር በውስጥ አውርተን ተስማምተን ነገሮችን ፈተን ያለውንም ነገር አንተም ማውቀህ ያው ነገሮችን አስተካክለን ዛሬ ተመልሰን መተናል። እንግዲህ ያው ደስ ብሎኛል። ብቻ በውስጥ ፈተን በሰላም እንደዚህ የተጨዋወትን ስለመጣን እንግዲህ አንተም ደግሞ ያው አውርተን በመጀመሪያ ሁላችሁንም ሰላም ማለት ፈልጋለሁ። እንዴት ናችሁ? ጀማው ጾም እንዴት እየሄደ ነው? ክርስቲያኑም ጋር ሙስሊም ወንድሞቻችንም ጋር ጾም ሰዓት ነው እና እንዴት ናችሁ? ሁላችሁንም ሰላም ብያችኋለሁ። እንግዲህ ያ ሰሞኑን በነበረው ነገር ሁላችሁም እየጠየቃችሁ ነበረ። እኔም በውስጥ መስመር እየላካችሁልኝ ነበረ። ያው አንዳንዴ መደባበቅ ምናምን ነገር ይሁን ጥሩ አይደለም። ሁሉንም ነገር ግልጽ አድርጎ ማረፍ ይሻላል። ያው እኔና ሄሉ ያለውን ነገር አውርተናል። መፍታት ያለ ነው። እኔም መፍታት አለብኝ ማወቅ አለብኝ ብዬ የተሰማኝን አውቄ የራሴን እርምጃ ወስጄ አሁን እንግዲህ ደስተኛ ነን። ያው ቀስ እና እዚህ ከመጣሁ በኋላ ደግሞ በጣም ኪሎ ጨምሬያለሁ። ተመቸኝ። ኢትዮጵያ እና ኢትዮጵያ ከመጣሁ በኋላ በጣም ነው የተመቸኝ። እንደምታዩት
አንዳንድ ፊልም ያለው ውጊያዎች ቢኖሩ ከዛ ባሻገር ግን ደስ የሚል ፍቅር እኔ አስደስቻለሁ ከመጣ ሰዓት ጀምሮ ሳላስብ በቃ እንዴት ነው ማለት ከዛ ከመጣ በኋላ ያለው ነገር ግን ነበረ ወደማል ወድጃለሁ ማለት በጣም ደስ ይላል ብቻ አሪፍ ጊዜ ነበር እውነት ቤተሰብ በጣም ደስት እየከፋኝ ነው ያለው ናቲ እከይ ነው እንግዲህ መሄጃ እየደረሰ ነው እንግዲህ ከባድ ነው የምር ቤተሰብ በጣም ነው የሚከፋው እውነት ማለት አይደርስም ያላችሁት ቀን ይደርሳል ጊዜ ይሮጣል በዚህ ጊዜ ይሮጣል መመለሻ እየደረሰ ነው ኦፍ ኮርስ እሺ የምርሽ ነው እንዴ ይከልልሽ መስሎኝ ሄዳሉ ማለት እቀራሉ ማለት አይደለም እንገናኛለን እንደውም እንደድሮ አይደለም እኔና አንቺ አንድ ላይ ነን ከጎንሽ ነው እያንዳንዱ ፈተና ማለት ከጎንሽ አለ እና እንደዚህ ከፍ አልፈልግም የምር ይከብዳል ኮርቻ ይሄሉ ማለት ያው እንዴት ነው የርቀት ነገር በጣም ከባድ ነውና የምትወዱት ሰው ከጎናችሁ ሁሌ ቢኖር በጣም ደስተኛ ነው የሚሆነውና በርግጥ እንገናኛለን እኮ አንቺ ማለት መገናኘታችን እኮ አይቀርም ግን የርቀት እዚህ ጋር ቤተሰብ ሳልናገርም አልፈው በርቀት ፍቅር ይከብዳል በርቀት ብዙ ነገር ይከብዳል ሄሉም ሆነ ናቲ ትዕግስተኛ መሆን አለባቸው ትዕግስተኛ ሆነው ነው እነሱ ደግሞ በጣም ስለሚዋደዱ ብዙ ነገር ፈተና ሊገጥማቸው ይችላል በፈተናዎች ደግሞ ማለፍ የታደለ ነው በፈተናዎች ማለት የሚያልፍ ስለዚህ መራራቅ ራሱን የቻለ አንድ እንትን ነውና መታገስ እንደባለፈው ነገር እንዳይመጣ መታገስ መቻቻል የሚባለው ነገር በመሐከላችሁ መኖር አለበት ብዬ ነው የማስበው እኛ እናንተን እኔ የምፈልገው ናቲና ሄሉ ተጋብተው በቃ ልጅ ወልደው ደስተኛ ሆነው ሲኖሩ ነው ማየት የምፈልገው እናንተም የሄሉ አድናቂና የናቲ አድናቂዎች እንደዛ ነው የምትወዱት የምሬን ነው እኔ እንትን ለማለት ሳይሆን እንደዛ ነው የምፈልገው እሺ ናፍቆት አለ ናፍቆት በጣም ከባድ ነገር ነው አሁን ቶሎ መጣልሽ ናቲ እዛ የሚሆንበት ሰዓት አይደለም ታስቦ ታቅዶ የሚሆን ነገር ነው እኔና እሱ ያው እሱ ወደዚህ ከመጣ በኋላ ነው ነገሮቻችን ራሱ ያስተካከልነው በመሀላችን ብዙ ጋር ነበረ ምናምን አሁን ጊዜ ተሰጣተን ራሳችንን ብዙ ገምግመናል ግን ያው ከዚህ በኋላ ደግሞ ቀጣይ ላይ አይቀርም በጊዜ ሂደት አይቀርም እናንተ እንደምትፈልጉትም እኛም ደግሞ ፍላጎታችን ወደፊት መሳካቱ አይቀርም በአንዴ ተነስተን እዛ ውስጥ አንገባ ሁሉም የራሱ ፕላን እቅድ አለው እና አሁን ደግሞ ያለንበት ርቀትም አለ እኔና እሱ ከሀገር ውጭ እኔ ሀገር ውስጥ ነው እዛ ደረጃ ውስጥ ብንገባ ትንሽ ይከብደናልና ቢያንስ አብሮነታችን አንድ ላይ ሆኖ ምናምን ሲሆን ነው ደስ የሚለውምና ያ ነገር ተስተካክሎ ወደፊት ከእግዚአብሔር ጋር አይቀርም እግዚአብሔር ነገሮችን ያስተካክላልና ለዚህ አድርሰን እናመሰግናለን እናንተም ለምናታችሁ ለሁሉም ነገር እናንተንም ከልብ እናመሰግናለን እንግዲህ ፈጣሪ የእናንተንም ምኞት የኛንም ፍቅር አይቶ ነገሮችን በእኛ እንደምናስበው በአጭር ጊዜ ውስጥ ያደርግልናል የሚል እምነት አለን ከዛ ውጪ ባለው ነገር እንግዲህ ፈጣሪ ያቀጥኛል ለማስተካከል ቶሎ ለማድረግ እየሞከርን ነው በራሳችን ነገሮችን እስቲ ለማስተካከል ወደዛ መስመር ለመግባት እያስተካከልን ያለነው ፍቅር እስካለ ድረስ ደግሞ ሁሉ ነገር አይቀርም እንደ ማለት ዳር ነው የሚሰማው
ሁሌ አብረን ባናድርም አልፎ አልፎ ነው የምናድረው። አልፎ አልፎ ነው አብረን የምናድረው። አብረን ብናድር ምንም ነገር አይፈጠርም። አሉ እንዴት ነው የሚፈጠረው? ተፈጥሮ ያውቃል። ሻው ተፈጥሮ ያውቃል። ግን አሁን ዛሬ አሁን መሄጃዬም እየደረሰ ስለሆነ ሂሉ ይህንንም እንትን ትዕግስት ተመልከች። አንዳንዴ ደግሞ ሴት ልጅ የወንድ ልጅ አይኑን አይታ ትረዳለች ይባላል። ሄሉ ግን ገገማ ነች። በቃ ምንም አትረዳም በዚህ ዙሪያ። ምንድነው አልገባኝም። ምን ማለት ነው? ማለትማ ይሄውን ሄሉ መሄጃም እየደረሰ ነው። ይኸው እስካሁን 2 ወር 3 ወር በጽናት ጠብቄያለሁ። በቃ ስጪ። ይሄ ምንድነው የሚያስቀው እዚህ ጋር? አንቺ እስከ መቼ ነው የማትረጂ? ፈጣሪ ሆይ ይሄ ልጅ ወደ ልቦናው ወደ ቀልቡ መልሰው። ምንድነው የሚሰጥህ? ይኸው ማንጎ አለ፣ ማንጎ አልኩኝ፣ ብርቱካን አለ፣ ሀባብ አለ። ሀባብ ብላለሁ። ሀባብ ዳቦ አልገዛውም። ገዝቼ ነው። አሬ ገብቶሻል። የምን ዳቦ ነው የምሰጥህ? የሱቅ ነው? ኧረ አይደለም። በቃሽ። እኔ ጋር ዳቦ የለም። ካሜራ ይዘጋና ጠይቅሻለሁ። አይ እኔ ጋር እስካሁን ምንም የሚያስቀመጥከው ነገር የለም። ዳቦ የምን ዳቦ ነው የምሰጥህ? አሁን ናቲ በቃ ብርቱካናችንን ጠጣ፣ አበባችንን እንብላ። አያስፈልግም እንደዚህ አይነት ወሬ። ከእንደዚህ አይነት ሙድ እንውጣ። እኔ ምግብ አለ። እኔ የፈለግከውን ነገር ሌላ ነገር ማድረግ እችላለሁ። ምንም ነገር ቢቀር ማለት ነው። በቃ እሱ ነው። እኔ ካለው ከጎና አይበቃም? ምን ያደርጋል? ጥቅም አለው። ካንቺ ጋር እኮ እኔ ያለው ከጎን እኮ ሌላ ምንድን ነው የምፈልገው ነው እኮ። ልትሄድ ስለሆነ እኔ ላስደስት እፈልጋለሁ እኮ። እሺ አስደስችኝ እኮ ነው ያልኩሽ። እስካሁን እያስደሰትኩ አይደለም አላልኩም። ግን ያው እሱም ያስደስታል። አንቺ አይገባሽም እንዴ? ምንድነው? እሺ አሚ ይውጣ፣ ካሜራ ይውጣ። ለምን ይወጣል? አይደለም ናቲ፣ ምን የሚሰጥ ነገር የለም እዚህ ጋር። ይሆና እንትን አኩሉን ብላ ነው ካባቡም እንካ። ምን ነው እንዴ? አንቺ አይገባሽም እንዴ? እና አቆረፍ እኔ እንደ ሌሎች ካፕሎች መሆን አያምረኝም እንዴ? ናቲ ያለ እንደሰጥ ፈልገህ ነው ዳቦ? አዎ ናቲ ነው እኮ ነው። አታኩርፋሽ፣ አታኩርፋ እንዴ! ምን ነው ናቲ? እኔ እሰጥሃለሁ፣ ችግር የለውም። የምር እንደሰጥ ፈልገህ ነው? ሳስቡ እየተናደድኩ ነው። ምንድነው የሚያናድደው? እኛ እኮ በክብር ተከባብረን ወደፊት ይደርሳል በሚለው ነው እንጂ ምን እሱ የሚያረግ ሰው ይናናቅ ያለሽ ማለት ነው። ተከባብሮ ሰው ስንት እናት አባቶች ነው። እሺ አትናደዳ ታዲያ። በቃ እኮ ዛሬ ናት የጠራው። ለምን ከፕሮግራማችን በኋላ ሳይ ተረድቻለሁ እና በቃ አሁን ልሰጥ ስላሰብኩ ነው እንደዚህ አልፎ አድርጌ የጠበኩ። እና እንደዛ አትይኝም እንዴ? ታዲያ ምን ይሰራል? ካሜራው ይጥፋልና እንዴ? አሚ ወጣ እንጂ ምንድነው ሰው ቤት? አይ ናቲ እንደዚህ በግልጽ ሰው ይነገራል እንዴ? እንዴ ምን ችግር አለው እንዴ? ያረጋልች የምርሽ ነው ግን ይሉ እየቀለድሽ አይደለም። አንድ ላይ አቁሙና አሚሽ እየቀለድኩ ነው ምናምን ብትይኝ አልሰማሽ። እሺ ና ይሄን እየተመገብን አይደለም እንመገብ። በቃ እሺ ይሄ መመገብ አለብን። በላ እሺ አውቁም አሚ ይክሮ አመረርኩኝ ይሉ እሺ ብለሻል። ቀልድ የለም የምር
እሺ ይበላ ምንድን ነው የሚለው ችግር የምርሽ ነው ለምን ትነሳው እኮ ለምን ነው የምትነሳው? እናውራ መጀመሪያ ና ቆይ ይሄን ጨርሳ መጀመሪያ ምንድን ነው የሚጨርሰው? አይ እሺ ብርቱካኑን እንትን ማለት አለበት። ምን ያደርግልሻል? ብርቱካን እድሜ ልክ በላው ነው ይበቃ እንዴ ናቲ አሁን ነው የምንሄደው። ምን እያልክ ነው?